አንተ ለዚህ ሁሉ ነገር ይዳረከኝ ምንም አትወደኝም ነበር ምንም አትወደኝም አትበይ አንቺ ለሞን መውደድ ምን እንደሆነ ታውቂያለሽ አንቺ እኮ ፍቅር አይገባሽ ለፍቅርሽ ካልሰገዱልሽና ባሪያ ካልሆንሽ ወደዱሽ ማይመስልሽ አትዋሽ አትበይ አንቺና እናትሽ ናችሁ ውሸታሞች ሌቦች አምኝ ሰጧችሁን የመንግስት ብር አንቺ ብለናችሁ ተደረበሽ ክዳችሁኝ እስር ቤት አስወረወራችሁ ህይወታችሁ ላይ ተለወጠ አዲስ ነገር አለ ወይ ጠብ ያለ ነገር አለ ምክንያት አታብዛሽ ከበፊት ምን አትወደኝም ነበር አንተ የምትወደው ያቺ ነፃነት ነበር ነፃነት 5 አመት ብሎ ነፃነት ማለት አይሰለችሽም ወይስ አንቺ የምታውቂው የማላቀው ውበት አላት እሷ በምንም አትበልጠኝም አንተ እንጂ ይሄን ሁሉ ጊዜ እሷን የምታመልከው በቃሽ ምንም ነገር ማውራት አልፈልግም ከዚህ በኋላ እኔ ደግሞ ፈልጋለሁ ማውራት አልፈልግም ምንም ነገር ማውራት አልፈልግም ከዚህ በኋላ አታናግሪ አሳለም አንቺ ለታሳት ልገኝ ዝም በይ ዝም በይ ከዲኤምሲ ሪል ስቴት ቤት ለገዛችሁ እንዲሁም ለመግዛት ላሰባችሁ ደንበኞቻችን በሙሉ መልካም ዜና ይዘን መጥተናል እንኳን ደስ አላችሁ ሽያጩ በመጠናቀቅ ላይ የሚገኘው የለቡ ሂል ሳይድ መንደራችን ላይ የንግድ ቦታዎችን ስትጠይቁ ለነበራችሁ ደንበኞቻችን ከ27 ካሬ ጀምሮ እስከ 143 ካሬ ስፋት ያላቸውን ለሱፐርማርኬት ለሬስቶራንት ለካፌ ለውበት ሳሎን ለቡቲክ እንዲሁም ለተለያዩ የንግድ አገልግሎቶች የሚውሉ የንግድ ቦታዎችን ከነገበያው ከ4000 አባወራ በላይ የሚኖሩበት መንደራችን ውስጥ ይዘንላችሁ ቀርበናል እስከዛሬ ቤት ላልገዛችሁ ደግሞ በቀሩን ጥቂት ቤቶች በ10% ቅድመ ክፍያ የቤት ባለቤት ይሁኑ በተጨማሪ ለአፓርትመንት ቤቶቻችን የ60% እንዲሁም ለንግድ ሱቆቻችን ደግሞ የ50% የባንክ ብድር ከ5 እስከ 25 ዓመት ምንም ሳይጨነቁ ከፍለው የሚጨርሱትን ያመቻቸን መሆኑን በደስታ እንገልጻለን ያስተውሉ ያሉን የንግድ ቦታዎች ውስን በመሆናቸው እንዲሁም የቀሩን ቤቶች ጥቂት ስለሆኑ ከታች ባለው ስልክ ይደውሉ ስለሚመርጡን እናመሰግናለን እናቴ ቶሎ ብሉሽ ምን ሰጥሽ እናቴ ከትምህርት ቤት ነው ከትምህርት ቤት የሚሰጠኝ ነው ረስተነው ነው እኮ በጣም ይቅርታ እሺ ዛሬው ነው አባታችሁ ሄዶ ይከፍላል ምን እንዳትጨነቁ እሺ ቆንጆ አረ ማሚ ችግር የለም አትጨናነቂ በቃ ዛሬ መጥቼ ከፍላለሁ እሺ ስራ ስለበዛብኝ ነው በጣም ይቅርታ ምን ይሄ ተነሽኝ ቆንጆ እሺ ቀይር እሺ
ትንሽ ማለት ትንሽ እስከሚቀዘቅዝልሽ ዩኒፎርም ስለበስሽ ከመስ ይቆይ ይጃብዳል እናቴ ምንም ነገር እንዳትናገር ምን ማለት ነው በቀደምም እንዲያልክ ልጆቼን እንዲሳቀቁብኝ አልፈልግም ማንንም ልጆቼን እንዲያሳቀቅ አልፈልግም ማንንም ምንድነው የምታወራው ከፍያ ነገር ይፈጸምልኛል እከፍላለሁ ደግሞ እኮ ልጆቹም የወደታችን መሰለ ደርሰሽ ጠበቃ ለመሆን አትሞክር አባትነትንማ የነውኩ አባት በልጆቹ ትምህርት አይቆምም ደግሞ አፋልኝ ብለህ ታወራለህ እንዴ በቃሽ ከዚህ በላይ ምንም ክፉ ነገር እንድትናገሪኝ ማፈሪ እንኳን ደስ አላችሁ ለማለት ፈልጋለሁ እነሆ በትሬዲንግ ስልጠና ፈርቀዳጅ ሆነው ክራፍት ትሬዲንግ የሶስተኛ ዙር ምዝገባውን ጀምሯል በዋነኝነት የምንሰጣቸው አገልግሎት ስቶክ ፎሬክስ ክሪፕቶና ፊውቸርስ ናቸው ክራፍት ትሬዲንግ በጣም ነው የተጠቀምኩት እኔ በክራፍት ፕሮፊታብል በሆነ መልኩ የኛ ኮሚኒቲ ተጠቃሚ እንዲሆን በቀጣይነት ወደዛ ትራንዚሽን እንድናረግ ነው ኑና በሁለት ወር ስልጠና ወስደው በኮንፊደንስ ትሬድ ያድርጉ ክራፍት ትሬዲንግ በኮንፊደንስ ኢንቨስት የሚያደርጉበት ብቸኛው አማራጭ ለምን አታያትም በእኛ ህይወት ጣልቃ ገባሽ በልጄ ግን እንድትገቢ አልፈቅድልሽም ብናከራት ምንድነው ችግሩ ልጅ አይደለችም እንዴ አትቆጫት አላልኩም ግን ልጅቷ እኮ ወጣት ናት አግባብ ባለበት መንገድ ትዝናና እንፍቀድላት ዛሬ አልገራሽ ወጣትነት ነገ መስመር የለው ወጣትነት ኮምፓስ የለሽ መንገድ ነው መሪ ያስፈልገዋል አሃ ለዚህ ነው እኛ ገና በልጅነታችን ኮምፓሳችንን የሰጠሽን ከህይወቴ ምን እንደተማርኩ ታውቂያለሽ ለልጅ ኮምፓስ አይሰጥም ቀናውን መንገድ እንዴት ታመላክቻለሽ እንጂ የግድ የወላጆቹን ህይወት እንዲደግም ማስገደድ የለብሽ ለምሳሌ እኔ የራሴን ህይወት አልኖርኩት የኖርኩት ያንቺን ህልም ነው ሁላችሁም ህይወት ባስጨነቀቻችሁ ጊዜ እኔ ላይ መጣችሁ ተደነፋላችሁ ሊመጣ ካለውና ካለፈው መከራ ሁሉ የራሴን አቅም ተጠንቅቄ ጠብቄ እዚህ ድረስ አደረስኳችሁ በሶፊ ክብርና ሞገስ ያላችሁ እንድትሆኑ አደረኳችሁ አዎ ክብርና ሞገስ ያላችሁ እንድትሆኑ አረኩ እናንተ ግን አየሽ ያንቺ ዋና ግብ በሶፊት ስላለ ሞገስ እንጂ በሰው ልጅ ውስጥ ስላለው ሰላምና ፍቅር ቅንጣት ታከል ሐሳብ የለሽ ለዚህ ነው ያንቺ መንገድ መንፈራው ቢያንስ እኔ ለውጫችሁ ስለፋ እናንተ ምን አለበት ውስጣችሁ እንዳይራብ እንዳይጠማ ብትለፉ ያኔማ ልጆች ነበር አንቺ ምትነግሪኝ ነገር ሁሉ ትክክል ነበር የሚመስለን እንደዛም ሆኖ ግን ውስጣችንን የምንመለከትበት መነጽር አልሰጠሽም አይሽ ለዚህ ነው እኔም ለልጅ አብዝቼ መጨነቀው በቃ ወጣት ናት አግባብ ባለው መንገድ እንድትዝናና እንፍቀድላት ጥሩ እንደፈለግሽ አርገሽ አሳድጊያት አሁን ግን ከክፍሌ ውጪ
Yoni. Salam. ምን ሰላም አለ በእናትህ? ነው ያኔ ጠይቁን ነገር ይታል የቱ ማይኔት ቅዱስ ነው ስማም ስለተፈታሽ በጣም ደስ ያለኝ እግዚአብሔር ተመስገን ማርያም ኧረ ወይኔ ኧረ ልጅ አትጭማቀኝ ጨምቀ ገደልከኝ ውይ ምን ሆነ ነው በፈታትሽ እኮ ደስ ብሎኝ ነው አይ ጨርሼ የተፈታው መሰለ እንዴ በኋላ እኮ ነው የወጣው ስፈልግ ልመጣ ፈርሜ ኦ ማይ እንደዚህ አትበይ እንዴ ማንንም አንቺን ጠርቶ ማሰር አይችልም ከዚህ በኋላ ለምን እንዴ ህግ እኮ ነው ከህግ ጥላ ስርማ ማንንም አያመልጥም ማይ ማንንም አንቺን ጠርቶ ማሰር አይችልም አይ ህግ እስኪወጣማ ይጠሩኝ ግዴላ አዋ ኦን ታይም በቃ ጊዜ የለንም በጣም አሪፍ ለሁሉም ሰራተኛ ነገራቸው ጤና ይስጥልኝ አቶ ፍቃድ ሰላም ትንሽ ደቂቃ ካለ አንዳንድ ጥያቄዎች ጠይቀ ነበር ይቻላል እዛ ካፌ ስቴድ የመጀመሪያ ነው ወይስ ከዚህ በፊት ሜዳ ታውቃለህ ብዙውን ጊዜ የምጠቀመው ካፌ ነው በለቱ ለምን ነበር የሄድከው ለስራ ጉዳይ ከጓደኛዬ ጋር ተቀጣጥረን ስለ ስራ ልናወራ ነው የሄድኩት ታዲያ በአጋጣሚ ሰው ቀጥረህ ከሆነ የሄድከው ኬክ ለምን አዘዝክ ማርክ አካውንቲንግ የሂሳብ ስራና የታክስ ስራ አገልግሎት አመቱን ሙሉ ክፍት ሆኖ የተለያዩ አገልግሎቶችን እንሰጣለን የንግድ ስራ ማማከር አዲስ ንግድ ለመጀመር አዲስ ኢንቲቲ ለማቋቋም ኤልኤልሲ ኮርፖሬሽን ለማቋቋም ለምትፈልጉ ከዛ ውጪ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን ለደንበኞቹ ታማኝ ማርክ ታክስ በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ደስ አላችሁ ከየትኛውም ዓለም ሆናችሁ በማንኛውም ሰዓትና ቦታ በፈጣን መንገድ ሀገር ቤት ወዳሉ ወደ ሁሉም ባንኮች እንዲሁም ወደ ቴሌብር ሲቢኢ እና ኤምፔሳ ወደ መሳሰሉ ዋሌቶች ጭምር ወደ ሀገር ቤት ገንዘብ ለመላክ ከፈለጉ አዲሱ ፈጣኑንና አስተማማኙን ፍራንክ ሬሜትን ይጠቀሙ ፍራንክ ሬሜት አስተማማኝ ነው ለፍሰት
ጭራሽ ስም እየጠራች በገዛ አልጋዬ ላይ በእንቅልፍ ልቧ ከሌላ ሰው ጋር ያደረችው ምን ማለት ነው? የመጀመሪያ ፍቅረኛዋን ስም እየጠራች ስትቃዥ ነበር ዛሬ። አንተ በምን አወቅ? ምኑ? የጠራችው ሰው የመጀመሪያ ፍቅረኛዋ ስለመሆኑ በምን አወቅ? እሱን እንኳን አውቀዋለሁ። ዘሌ አሁን ግን ስለ ልጁ በጣም ማወቅ እፈልጋለሁ። አንተ እንድትረዳኝ እፈልጋለሁ። እኔ እኮ ይቅርብ ብዬ ነበር። እሱን ለኔ ተው። አንተ ብቻ እሺ በልኝ። ምንድነው? ኧረ የኔማ አይሆንም እንዴ? ዘሌ ላንተ አይደለም። መረጃ ለማሰባሰብ ሰዎችን ማሰማራት ስለማይቀር ለነሱ አንዳንድ ወጪ ሆናል። ኧረ ዮኒዬ ምን ይሰራልኛል? እኔ የማውቀውን ነገር እኮ ዝም ብዬ ነግሬ የለም እንዴ? ወይ እንዴ ዮኒዬ ራስቸው ዛሬ ለካ እና እውነት ከስብሰባ ነበር እነሱ ጋር መሄድ ነበረብኝ። አይገርምም? ምን ነው በሰላም? አይ የሆነ ስብሰባ አለ እንድትገኝ ብለው እኮ ነግረውኝ ነበር። ዮኒዬ በቃ እዛ ደርሼ ቤት እንገናኝ። ላድርስ አዘሌ። አራ ዮኒዬ ቅርብ ነው እዚሁ ወካ አድርጌ ነው ደርስ። አረ ግድ የለም እኔ ወካ አድርጌ ደርሳለሁ ዮኒዬ። በጣም ነው የማመሰግነው ግን እሺ ብዙ መጨነቅ የለብም ዮኒዬ። ተረጋጋ፣ እያንዳንዱን ችግር እንፈታዋለን። እሺ ሰላሙን ዮኒዬ በቃ እሺ እኔ የምለው ኢንስፔክተር ሰው የሚጠብቅ ሰው ኬክ አዞ አይብላ የሚልጋለ እንዴ? እኔ እንደዛ አላልኩም። ግን ባንተ እድሜ ሰው ለማግኘት ካፌ ገብቶ ኬክ የመብላት ልምድ እንብዛም ነው ብዬ ነው። እኔ ግን ብዙን ጊዜ ኬክ የመብላት ልምድ አለኝ። ምናልባት ሊጎዳኝ ይችላል ወይ ደግሞ ይሄን ነገር ሊያደርግ ይችላል ብለን መጠረጥረው ይጣላው ሰው አለ? በፍጹም የለም። በጣም ሰላማዊ ሰው ነኝ። መልካም። በመልካም ጤንነት ላይ ስለምትገኝ ደስ ብሎኛል። አመሰግናለሁ። ስጠኝ ምላሾች በጣም አመሰግናለሁ። እኔም አመሰግናለሁ። እኔ ምልህ መቼም ሆነ ብለህ ተመረዛ አይሆንም አይደል? ራሱን ለማጥፋት የሚሞክር ሰው አይተሰቀልሽ? በጣም ብዙ። እርግጠኛ ነኝ እንኳን እኔ አንተን በደንብ ታውቃለህ። ምናልባት በአቅራቢያ የቀበርካቸው ሰዎችም አይጠፉም። በዚህ ዘመን ዓለማችን ላይ ካሉ የሞት መንስኤዎች አንዱ ራስን ማጥፋት ነው። ግን ካፌ ውስጥ ራሱን መርዞ የገደለ ሰው አታውቂ? ጥሩ ላይ ነህ። ምናልባት ለየት ለማለት ሞክራው ከሆነስ? መልካም ቀን። እሺ ፍሬ ምን ያህል ጊዜ ሆነን ማለት ነው? 5 አመት በላይ። ምን ገጥሞሽ ነው እንደዚህ አጣድፈሽ ተራሽ? አንድ ትልቅ ጉዳይ ገጥሞኝ ነው ባስቸኳይ የመጣሁት። ስለዚህም እንድትተባበረኝ ይፈልጋል። አቶ ዘላለም ፍትህ ይፈልጋል። ክስ ግን አልፈልግም።
ምን አይነት ነገር ነው? ያለክስ ፍትህን ፍለጋ ምን የሚሉት ነው? ይውላቱ ዘላለም እኔ ከ3 አመት በላይ ዱባይ ኖሬ ነው የመጣሁት። ምንም አይነት የብር ችግር የለብኝም። ተመልሼም ኢትዮጵያ ገባለሁ ብዬ አስቤ አላውቅም ነበር። ግን እያደር ብዙ ነገሮች እያሳሰቡኝ መጡ። የእናቴ ቃል እንዲሁም አባቴን የገደለውን ሰው ልበቀል ነው የመጣሁት። አባትሽ ከሞቱ ስንት አመት ሆናቸው? ማለት ገዳዩን ታውቂዋለሽ? አዎ አውቀዋለሁ። እኔ 17 አመት ልጅ እያለሁ ነው አባቴን የገደለብኝ። እናቴም በዚህ የተነሳ ስትብሰለሰል ስትቆጭ ሞተችው። ማለት ምን ሆነው ነው የሚብሰለሰሉት? ወይኔ ያለ መውለዴ እንዳለች አለፈች። እንዴ አንቺ ልጃቸው አይደለሽም እንዴ? እሱ አይደል ችግር? እኔ ለቤተሰብ ብቸኛ ሴት ልጃቸው ነኝ። ወንድ ልጅ አልወለዱ። ወንድ ልጅ ወልጄ ቢሆን ኖሮ የአባቱን ገዳይ ይበቀልልኝ ነበር ብላ ታሰበች። እንዲሁ እንዳረረች አለፈች። እና ይሄ ይቆጨኝ። ስለዚህ ነው የአባቴን ገዳይ ልበቀል የመጣሁት። እስካሁን ድረስ እንዴት ፍትህ አላለኝም? ፍትህማ ለ2 አመት ብቻ አስሮ ለቀቀው። አሁን ምን ማድረግ ነው የምትፈልጊው? መግደል። የአባቴን ገዳይ መግደል። ለእናቴ ሞት ተጠያቂው እሱ ነው። አድራሻዋለሽ? አዎ አለኝ። የሚገርም ሰርቪስ የሚገርም መስተንግዶ በተመጣጣኝ ዋጋ እዚሁ አሜሪካን ሀገር ዳውንታውን ሲልቨር ስፕሪንግ በራሳችሁ ልጆች መታችሁ AW ታላቅ አገልግሎት አገኙ እንላለን። እኔንም ወደ ልጅነት መልሶኛል። አስሜ እናመሰግናለን። አድራሻችን 908 ታይራሚኑ ሲልቨር ስፕሪንግ ሜሪላንድ ነው።
ሁኔታዎች ቁጥጥር ስር አድርጋችሁ ሌላ ተጨማሪ ኃይል የሚያስፈልግ ከሆነ ደግሞ ኃይል ያላችሁ በኋላ ሪፖርት ታደርግልኛለህ። እሺ አመሰግናለሁ። ግቢ ማስተዋል እሺ ማስተዋል የልጅቷ መታወቂያ የውሸት ነበር። ያስመዘገበችው ማስረጃ ከነስሟ ጭምር የፈጠራ ነው። ስለዚህ የታቀደ የግድያ ሙከራ ነበር ማለት ነው። እንደዛ ይመስለኛል። ታዲያ በዚህ ልክ ካፌ ውስጥ ለማድረግ ለምን ተፈለገ? ሌላም ተጨማሪ ዓላማ ያለው ይመስለኛል። በአንድ ድንጋይ ሁለት ወፍ ለመምታት ያቀደ ሰው እንዳለ ይሰማኛል። በዚህ ልክ ማቀናበር ከተቻለ ደግሞ ምናልባትም የባለሙያ እጅ ሊኖር ይችላል ብሎ መጠርጠሩ አይከፋም። እንደዛ ከሆነ ነገሩን ያወሳስብብናል። እውነት ነው። ነገሮች ቀላል ላይሆኑ ይችላሉ። ያው ቢሆንም ግን ተስፋ አንቆርጥ። በፍጹም ነገሩን ከስሩ ያዩ። እሺ እንዲህ ይመስለኛል። እንዲህ ያለው ነገር በአንድም ይሁን በሌላ መልኩ ከወይዘሮ ስንዱ ጋር የሚገናኝ ይመስለኛል። እኔ የምለው ኢንስፔክተር የአቶ ፍቃዱ የምርመራ ውጤት ምን ላይ ደረሰ? እስካሁን አልደረሰኝም። እንዴት? ከመርማሪዎቹ አንዱ ሀዘን ገጥሞት ከከተማ ወጣ ብሏል ተብሏል። በእርግጠኝነት ዛሬ ወይ ነገ ይመለሳል። በደረሰኝ ሪፖርት አድርግ። እሺ አመሰግናለሁ ኢንስፔክተር። በረራሽ ስንት ሰዓት? 10 ሰዓት። ኦኬ። ሰውየው ግን ሞት አይደል? ተመስገን። እናቴ ሞታም ቢሆን ሐሳቧ ተሳካላት። ሰው እንዲህ የዘራውን ሲያጭድ ደስ አይልም? አይን ላጠፋ አይን፣ ነፍስ ላጠፋ ደግሞ ነፍስ። ታዲያ እንደዛ እኮ ሲሆን ነው ፍትህ ደስ የሚለው። ማንም ሰው ቢሆን የዘራውን ማጨድ አለበት። ግን ደግሞ ትንሽ ኋላ ቀርነትም ይመስላል። ኋላ ቀር አስተሳሰብማ አይደለም። ኋላ ቀር አስተሳሰብ የሚባለው ፍትህ ተገቢውን ፍርድ ሳያገኝ ሲቀር ነው። ማንም ሰው አልኩ የዘራውን ማጨድ አለበት። ልክ ነው። እና ካሁን በኋላ ምን አሰብሽ? ካሁን በኋላ ባልመለስም ግድ አይሰጥም። ፍትህን በገዛ እጄ ፈጽሜያለሁ። ራሱን አዘን ብሎ ነፍሱን አሳልፎ ሰጠ ይላል ገጸ ንባቡ ነው። ኮምጣጤውን ከተቀበለ በኋላ ነው ተፈጸመ ያለው። የ30 ዓመት የካበተ ልምድ ያለው መገኛችን በክሪስታል ሲቲ አሌክዛንድሪያ ከተማ ነው። ለአገልግሎታችን ምስክር ቀልጣፋው ስራችን የሆነ አዳዲስ መኪኖችን የሚያገኙበት ያገለገሉ መኪኖችን የሚሸምቱበት አሌክዛንድሪያ ቶዮታ ነው። የትኛውም የመኪና ዕቃ መቀየሪያ ያለምንም ሐሳብ የሚያገኙበት አሌክዛንድሪያ ቶዮታ ነው። ስለ ክሬዲት ችግሮም ሳያስቡ የተቻለን ጥረት አድርገን የመኪና ባለቤት እናድርጎታለን። በዲኤምቪ አካባቢ ላሉ ደንበኞች
የተቀላጠፈ አገልግሎት ከ10 ዓመት በላይ የሽያጭ ልምድ ባላቸው ባለሙያዎች እገዛ የሚያገኙበት የእናንተው ቤት ነው። ምን ይሄ ብቻ! መኪና ገዝተው ወደ ሀገር ቤት መላክ ቢያስፈልጉ ሁሉንም አመቻችተን የመኪና ባለቤት እናደርጎታለን። አሌክዛንድሪያ ቶዮታ ከማህበረሰቡ የሰበሰበውን ገንዘብ መልሶ ለማህበረሰቡ በዲኤምቪም ሆነ በአገር ቤት ለሚረዱ ነን ፕሮፊት ድርጅቶች ከፍተኛ እርዳታ በማድረግ ለማህበረሰቡ አጋር መሆኑን ያስመሰከረ ድርጅት ነው። አሌክሳንድሪያ ቶዮታ ምርጫችሁ ይሁን። አሌክዛንድሪያ ቶዮታ ለሀገር ልጆች አለኝታ። እንደውም እናንተ እዚህ ጋር መለየት አለብን። በዚህ መንገድ አልቀጥልም። ሁሌ ስለሚደርስብኝ መከራ ይቅርታ ስጠይቅና ስለማመጥ አልኖርም። በተቀደም ቁጥር እየጎዱኝ ነው። አባቴን በካቴና ታስሬ መቅበሬ ሳይንስ እናቴን በካቴና አስረው እስር ቤት አስወረወሯት። ስለዚህ ዝምታዬና ትዕግስቴ ያስጠቃኝ ነው። ወስን ግሩም ወስን። በቀል ጥሩ አይደለም። ነገር ግን ራስን መከላከል ደግሞ እጅግ ጤነኝነት ነው። ትዕግስቴ ከልክ አልፏል። ከልክ ያለፈ ነገር ደግሞ ይበዛል ወይ ያንሳል። ማነስም መብዛትም አያስፈልግም። የሁለቱ መካከል መሆን ግን የግድ ነው። ለማንኛውም በጣም አመሰግናለሁ። በጣም እኔም በጣም አመሰግናለሁ። ያው ማድረግ ያለብኝን እገዛ ብቻ ነው ያደረኩልሽ። ሄሎ ደረስክ? በቃ መጣው ጨርሻለሁ። ሪሴፕሽን የተቀመጡ ሻንጣዎች አሉ። እሱን ወደ መኪናው እየጫንክ ጠብቀኝ። መጣው ወደ ኤርፖርት የሚወስደኝ መኪና መጥቷል። ለምን አላግዝሽም ታዲያ? አይ ብዙ ዕቃ የለኝም እኮ። አመሰግናለሁ። ሰላም ግቢ። እሺ አቶ ዘላል በጣም ነው የማመሰግነው። አይ ብዙ እኮ ምስጋና የሚያስፈልገው አይደለም። ደህና ሁን። ቆራጡን ከሚንቀሳቀሱ ነገሮች ይልቅ የረጉ ነገሮች ዋጋ ቢስ ናቸው። ወስን። በደንብ አለመፈጸም ካለመወሰን የተሻለ ነው። እንዲሁ በራሳቸው መወሰን ስለማይችሉ ከሌላ ሰዎች ግፊትን የሚሹ ሰዎች አሉ። እንቅፋቶችን መለየት ጉብዝና ቢሆንም ችግሮችን በዘዴ ማምለጥ መቻል የበለጠ ጉብዝና ነው። ግሩም ይርተር እንዴ? አዎ እዚች እኮ ወጣ ብለን እንምጣ ብለን። አይ ጥሩ። ምን ያነበብሽ ነው ማሚ? የባልታሰር ግራሻይን መጽሐፍ እያነበብኩ ነው። ስፔናዊ ደራሲ ነው። በዚህ መጽሐፍ ብዙ ነገሮችን አልፌበታለሁ። በጣም ካነበብኳቸው መጽሐፍቶች ደግሞ የምወዳቸው ይሄን መጽሐፍና አርት ኦፍ ዘ ዋር የተሰኘውን ነው። አንብቤ አልጠግባቸውም። ይሄን ያህል ማሚ? እውነቴን ነው የምልህ ከምልህ በላይ። አይ ማሚ እኔ እኮ በጣም የምትገርሚኝ ታውቂያለሽ? እንዴት? በቃ ይሄ የምታነቢያቸው መጽሐፎች ለየት ይሉብኛል። ምክንያቱም ማሚ አንቺ ብዙ ጊዜ የምታነቢያቸው መጽሐፎች ይለዩብኛል። ይሄ ጦርነትን ስለማሸነፍ፣ ትግሎችን ድል ስለማድረግ ቻሌንጆች ያስደስቱሻል በል። ህይወት እኮ ጦርነት ናት።
ምድር ደግሞ ሰልፍና ትግል የሞላባት ናት። ሰልፉን ለመቅደም ጦርነቱን ለማሸነፍ የግድ ከተመረጡ መጻሕፍት ማንበብና በሙያቸውና በችሎታቸው አንቱ ከተባሉ ሰዎች ልምድና ትምህርት መውሰድ ያስፈልጋል። ሱስ ልክ ነሽ ማሚዬ። ህይወት በትግል የተሞላች አይደለች? ያሸነፈ ያልፋል፣ የተሸነፈ ደግሞ ይወድቃል። በል ለማንኛውም እንዳታስመሽብኝ። አታመሽም፣ ቶሎ ትመለሳለች በጊዜ። እሺ ማሚዬ። በሁሉም ነገር የተወሰነ ድፍረት መጨመር ጠቃሚ ነው። ስለሌሎች ያለን ግምት ልትቀይር ይገባል። ይህም ሌሎችን እስከምትፈራቸው ድረስ ታላቅ አድርገህ ማየት እንደሌለብህ ነው። ምናብህ በፍጹም ለልብህ አይሸነፍ። ብዙ ሰዎች ታላቅ የሚመስሉ እስክትጠጋቸው ድረስ ነው። ለዚህም ነው መቀራረብ ከከበሬታ ይልቅ ቅሬታን የሚወልደው። ባለፈው አሳይመንት የሰራሁበትን አልጋበዝም እንዴ? በደስታ ተገኝቶ ነው መቼ ይልል ምርመራቴ ለምን አለው ኢንስፔክተር? መድኃኒቱን የሚሰጥህ ሐኪም አለ። ይህንን መድኃኒት አስቀድመህ በደም ስርህ ተወስዳለህ። ማርቲ ጥበብ ለባልና ለተለያየ ፕሮግራሞች በፈለጉት ዲዛይን ካሉበት ስቴት በፍጥነት እናደርሳለን። እንዲሁም ኦንላይን በማዘዝ የአገልግሎታችን ተጠቃሚ እንዲሆኑ በአክብሮት ጋብዛለሁ። እናመሰግናለን።